ሰላም ጤና ይስጥልኝ ቤተሰቦች፣ ቦሌ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ትልቁ ዜና የሚሆነው ረንቢር ከፑር ራማይና የተሰኘው ፊልም ከጨረሰ በኋላ ብረህማስተር ሁለተኛው ክፍል ለመስራት እንደሚዘጋጅ ተነግሯል። ምክንያቱም ብረህማስተር ሁለተኛው ክፍሉ ቀረጻውን ከአፕሪል 2027 ጀምሮ አንድ ብሎ ይጀምራል ተብሏል። ብረህማስተር የተሰኘው ፊልም ዳይሬክት ያደረገው አያን ሙከርጂ ዋርቱ የተሰኘው ፊልም ዳይሬክት ካደረገ በኋላ ዱምፎርን ዳይሬክት ያደርጋል ተብሎ ሲጠበቅ ነበር። ግን ደግሞ እንደሚታወቀው ዋርቱ የተሰኘው ፊልም ፍሎፕ ከሆነ በኋላ ቦክስ ኦፊስ ላይ ዱምፎር ከተሰኘው ፊልም እንደሸሸና ወደ ኋላ እንደወጣ ተነግሯል። አሁን ላይ እንደተባለው ከሆነ ብረህማስተር ትራይሎጂ ወይም ደግሞ ሶስቱም ክፍል ያላቸው ፊልሞችን ለመቀጠል ስራ ጀምሯል ተብሏል። ብረህማስተር ሁለተኛው ክፍሉ ወደ ቀረጻ ለመግባት ፕሪፕሮዳክሽን ስራውን ቀደም ብለው ሲዘጋጁበት ነበረ። አሁን ላይ እንደተባለው ከሆነ የፊልሙ ቀረጻ ከአፕሪል 2027 ጀምሮ አንድ ብሎ ይጀምራል ተብሏል። ብረህማስተር የመጀመሪያ ክፍል ላይ ዲፒካ ፓዱኮን የሺቫ እናቱን ሆና ተጫውታ ነበረ። ስለዚህ በአሁኑ ሰዓት ላይ የብረህማስተር ቲሞች ወይም ደግሞ ቡድኖች ሁለተኛ ክፍል ላይ ዲፒካ ፓዱኮን እንድትገባ እያናገሯት ነው ያለው። ግን በሌላ በኩል ከረንቢር ከፑር ጋር አሊያ በት መሪ ተዋናይ ሆና እንደምትጫወት የታወቀ ነው። በአሁኑ ሰዓት ላይ ረንቢር ከፑር የራማይና ፓርት 1ን ቀረጻ ሙሉ ለሙሉ አጠናቋል። በመቀጠል ደግሞ ራማይን ፓርት 2 እና ላቬንዶር የተሰኙ ፊልሞችን ጎን ለጎን አብሮ ቀረጻ እያደረገ ነው ያለው። በአሁኑ ሰዓት ላይ ላቬንዶር የተሰኘው ፊልም እንኳን ቀረጻውን በቀጣይ 1-2 ወራት ውስጥ ያጠናቃል ተብሏል። ራማይና ሁለተኛው ክፍልም ደግሞ ቀረጻውን 2027 መጀመሪያ አካባቢ ላይ ሙሉ ለሙሉ ያጠናቃል ተብሎ ይጠበቃል። ስለዚህ ሁሉም ነገር በትክክል ከሄደም የብረህማስተር ሁለተኛው ክፍል ቀረጻውን አፕሪል 2027 ላይ አንድ ብሎ የሚጀምር ሲሆን ከዛ በኋላ ፊልሙ ጣጣውን ጨርሶ 2028 አጋማሽ ላይ ካልሆነ ደግሞ እስከ መጨረሻው ድረስ ለእይታ ሊበቃ ይችላል ተብሎ ይጠበቃል። ረንቢር ከፑር በአሁኑ ሰዓት ላይ በጣም ትልልቅ ፊልሞች እጁ ላይ ያሉ። በቀጣይ ደግሞ ረንቢር ከፑር የሚሰራቸውና ለእይታ የሚበቁ ፊልሞች ምን ይመስላሉ የሚለውን እድሜና ጤናውን ይስጠን አብረን እናያለን። ከራማይና ፊልም ሌላ ረንቢር ከፑር በአሁኑ ሰዓት ላይ እጁ ላይም ላቬንዶር፣ ብረህማስተር ሁለተኛው ክፍል እና አኒማል ፓርክ የመሳሰሉ ፊልሞች እጁ ላይ ያሉ። ግን እናንተ ከነዚህ ከሶስቱ ትልልቅ ፊልሞች መሃል በጣም በጉጉት የምትጠብቁት ያለው የትኛው ፊልም እንደሆነ እስቲ ኮሜንት ላይ አጫውቱኝ። የረጅኒካንት ቀጣይ ፊልሙ ደርመን የተሰኘው ፊልም ላይ ራምፑታኔንም እንደፈረመና እንደገባ ተነግሯል። ይህም ማለት በዚህ ፊልም ላይ ቪለን ሆኖ ይጫወታል ማለት ነው። ደርመን የተሰኘው ፊልም ላይ ረጅኒካንትና ሲምረን ባልና ሚስት ሆኖ የሚጫወቱ ሲሆን ራምፑታኔኒ ደግሞ የረጅኒካንት አማች ይሆናል። ራሺከና ደግሞ የረጅኒካንት የልጁ ሚስት ሆና ትጫወታለች። በእርግጥ የፊልሙ ታሪክ በአንድ ቤተሰብ ላይ የሚያጠነጥን ሲሆን እንደዛም ሆኖ ግን እጅግ በጣም የደመቀና አስገራሚ የሆኑ አክሽንና ብሩታል ሲኖች እንደሚኖሩበትም ተነግሯል። ይህንን ፊልም አሰድ ሙኑሙቱ የተባለው ዳይሬክተር ሲሆን ዳይሬክት የሚያደርገው ቀደም ብሎ ለእይታ ይበቃ የነበረው ወይም ዳይሬክት ያደረገው ድራገን የተሰኘው ፊልም ቦክስ ኦፊስ ላይ ምርጥ ገንዘብ ሰብስቦለት ነበረ። ደርመን የተሰኘው ፊልም ሁለተኛ ዙር ቀረጻው አንድ ብሎ ተጀምሯል በአሁኑ ሰዓት ላይ። እንደዛም ሆኖ ግን የፊልሙ ቀረጻ በጣም ተጣጥፎ እየቀጠለ ነው ያለው። ቀደም ብሎ እንደተነገረው ከሆነም ይሄ ፊልም ጣጣውን ጨርሶ 2027 ላይ ፖንገል የተሰኘው የሂንዱ እምነት በዓል ሲከበር ለእይታ ይበቃል ተብሎ ፕሮግራም ተቆርጦለታል። በእርግጥ በአሁኑ ሰዓት ላይ ደርመን ከተሰኘው ፊልም የበለጠ ተመልካቹ ጄለርቱን እየጠበቀ ነው ያለው። በቀጣይ ደግሞ ረጅኒካንት በላይ ይዛቸው የሚመጡ ፊልሞች ምን ይመስላሉ የሚለውም በዕለቱ አብረን ምና ይሆናል። ኤክሰል ኢንተርቴንመንት በቀጣይ የሚሰራው ፊልም ሰይፍ አሊ ካንና ኪያራ አድቫኒ መሪ ተዋናይ እንዲሆኑ አስፈርሟቸዋል። የደንኪ ፊልም ራይተር የሆነችው ወይም ታሪክ ጸሐፊ የሆነችው ከሊካ ዲሎ ይህንን ፊልም ዳይሬክት ታደርጓለች ተብሏል። ከሊካ ዲሎ በእርግጥ ቀደም ብላ ከደንኪ ሌላ ረክሻ በንደን፣ ኪዳርናት እና ሐሲን ዱሉባራ የመሳሰሉ ፊልሞች ታሪካቸውን ጽፋ ነበረ። ስለዚህ አሁን የሚሰራው ፊልም የከሊካ ዲሎ በዳይሬክተርነት ስራዋ የመጀመሪያ ወይም ዲቡት ስራዋ ነው። በዚህ ፊልም ላይም ደግሞ በኢንቴንስ የተሞላ ሱፐር ናቹራል ትሪለር ታሪክ እንዳለው እየተነገረ ነው ያለው። ለፊልሙ የሚያስፈልገው ታሪክ በአጠቃላይ ተጠናቋል ተብሏል። አንዳንድ መረጃዎች እንደሚያሳዩት ከሆነ የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ አንድ ብሎ ይጀምራል ተብሏል። ሰይፍ አሊ ካንም በአሁኑ ሰዓት ላይ በጣም ቢዚ ነው። ምክንያቱም በቀጣይ ለእይታ የሚበቃው ሔዋን የተሰኘው ፊልም ነው። ይህ ፊልምም ጣጣውን ጨርሶ ሴፕቴምበር 11 2026 ላይ ለእይታ ይበቃል ተብሎ ቀን ተቆርጦለታል። የፊልሙ ዳይሬክተር ፕሪያደርሽን በታሚል የሰራውና ሱፐሪት የነበረው ኦፕን የተሰኘውን ፊልም ሪሜክ አድርጎ እየሰራው ነው ያለው። ስለዚህ በቀጣይ የኦፕን ሪሜክ የሆነው ሔዋን የተሰኘው ፊልም ታሪኩ ምን ይመስላል፣ ቦክስ ኦፊስ ላይ ምን ያህል ገቢ ያስገባል የሚለውን እድሜና ጤናውን ይስጠን አብረን ምና ይሆናል። አንዳንድ ሩሞሮች እንደሚያሳዩት ከሆነም ሻሂድ ካፑር ፍሪኪ ፍራይዴ የተሰኘው የሂንዲ ሪሜክ ከሚሰራው ፊልም መውጣቱን አናውንስ አድርጓል ተብሏል። በእርግጥ በጣም ቆየት ብሏል። ቀደም ብሎ የተነገረ የነበረው በሆሊውድ ዝነኛ የነበረው ፍሪኪ ፍራይዴ የተሰኘውን ፊልም በሂንዲ ሪሜክ ይደረጋል ተብሎ ነበረ። በዛ ፊልም ላይም ደግሞ ሻሂድ ካፑር መሪ ተዋናይ ሲሆን ሌሎች ተዋናዮችም ይተውኑበታል ተብሎ ነበረ። ግን አሁን ላይ እንደተነገረውና አንዳንድ መረጃዎች እንደወጡት ከሆነ ሻሂድ ካፑር ቀደም ያሉ ፊልሞቹ ቦክስ ኦፊስ ላይ ያላቸውን ሁኔታ ካየ በኋላ ሌላ ለየት ያለ ነገር ፕላን ለማድረግ ያሰበ ይመስላል። ሻሂድ ካፑር ቀደም ብሎ የሰራቸው በጣም ብዙ ፊልሞች ቦክስ ኦፊስ ላይ የተጠበቀውና ያሰበውን ያህል ገንዘብ መሰብሰብ አልቻለም ወይም ገቢ ማስገባት አልቻለም ነበረ። ለዛም ይመስላል ለየት ያለ ፊልም እየፈለገን ያለው በአሁኑ ሰዓት ላይ። ያም ማለት ደግሞ ቦክስ ኦፊስ ላይ ጥሩ ገንዘብ ሊሰበስብና ሊሰራ የሚችል ታሪክ እያማረጠ ነው ያለው ማለት ነው። በአሁኑ ሰዓት ላይ ሻሂድ ካፑር እንኳን ምንም የፈረመውና የያዘው ፊልም የለም። እንደዛም ሆኖ ግን ፈርዚ ሁለተኛውን ሲዝን ቀረጻ እያደረገ ነው ያለው። ይህንን ፊልም ደግሞ ተመልካቹ ያለ ትዕግስት የጠበቀው ነው ያለው። ፈርዚ ሁለተኛ ሲዝኑ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለእይታ ሊበቃ ይችላል ተብሎ ይገመታል። ያሚ ጎተም የተወነችበትም ቀጣይ ስራዋ ነይነቤሌ የተሰኘው ፊልም የሚወጣበት ቀን አናውንስ ተደርጓል። ነይነቤሌ ይዘቱ ወይም ደግሞ የዚህ ፊልም ይዘት አንድ ሆረር ኮሜዲ ፊልም ሲሆን ፊልሙንም ደግሞ የታሚል ዳይሬክተር የሆነው ባላጂ መሆል የሚባለው ዳይሬክተር ነው ዳይሬክት ያደረገው። ነይነቤሌ ከተሰኘው ፊልም ጋር የተያዘ አንድ ሞሽን ፖስተር ለእይታ አብቅተዋል። በዚህ
በዚህ ፖስተር ላይ ደግሞ ያሚ ጎተም ከአንድ መንፈስ ጋር ስትታገል ይታያል። ማሪና ማሪቶ የመሳሰሉ ፊልሞችን ዳይሬክት ያደረገው ባላጂ ሞህን የተባለው ዳይሬክተርን እርግጠኛ ነኝ ታውቁታላችሁ። እንደዛም ሆኖ ግን በሂንዲ የሰራ ይሄ የመጀመሪያ ፊልሙ ነው። በዚህ ፊልም ላይም ደግሞ ሆረር ኮሜዲ ታሪክ ያለው ለየት ያለ ፊልም ይዞልን እንደመጣ የተነገረ ነው ያለው። የፊልሙ ቀረጻ አላለቀም፣ አሁን እንደቀጠለ ነው ያለው። እንደዛም ሆኖ ግን በአሁኑ ሰዓት ላይ እንደተባለው ከሆነ ይህ ፊልም ጣጣውን ጨርሶ ኦክቶበር 16 2026 ላይ ለእይታ ይበቃል ብለው አናውንስ አድርገዋል። ቬንክቴሽ እና አኒክ ረቪፑሪ ዳይሬክት ያደረገለት ፊልም ርዕሱ ወይም ደግሞ ታይትሉን አናውንስ አድርገዋል። በዛውም ደግሞ ፊልሙ ኦፊሻሊ የሚለቀቅበትን ቀን አናውንስ አድርገዋል። ታይትሉ በጣም ለየት ያለ ነው ወይም የፊልሙ ርዕሱም ደግሞ ይሆናል የተባለው ጃንዋሪ 12 ዱቤ ደና ይሆናል ተብሏል። የፊልሙ ዳይሬክተር አኒክ ረቪፑሪ የፊልሙን ርዕስ ከመውጫው ቀኑ ጋር አንድ አይነት ማች አድርጎታል። በዛውም እንደተባለው ከሆነ ጃንዋሪ 12 2027 ላይ ፊልሙ ጣጣውን ጨርሶ ለእይታ ይበቃል ተብሏል። በእርግጥ ጃንዋሪ 12 ላይ ቺረንጂቪ የተወነበት ሜጋ 185 የተባለው ፊልም ርዕሱ ባይገለጽም ለእይታ እንደሚበቃ አናውንስ ተደርጓል። ይህም ማለት በ2027 ሰንግራንቲ ሲከበር የቬንክቴሽና የቺረንጂቪ ፊልሞች ቦክስ ኦፊስ ላይ ክላሽ እንደሚያደርጉ ተረጋግጧል ማለት ነው። ጃንዋሪ ባላ ዲኑ ደና የተሰኘው ፊልም አንድ ፋሚሊ ኮሜዲ ፊልም ሲሆን በፊልሙ ላይ ደግሞ ከቬንክቴሽ ጋር ከልያራምና ክሪቲ ስሬስ እና ክሪቲ ሸቲ መሪ ተዋናይ እንደሚሆኑበት ተነግረዋል። ቬንክቴሽና ዳይሬክተሩ አኒክ ረቪፑሪ ቀደም ብለው F2 F3 እና ሰንግራንቲ ፈስተንም የመሳሰሉ አሪፍ የተባሉና ሱፐር የሆኑ ፊልሞችን ሰርተው ነበረ። ስለዚህ እነዚህ ጥንዶች በቀጣይ ደግሞ ይዘውት የመጡት ወይም ደግሞ የሰሩት ፊልም ምን ይመስላል የሚለውን አብረን ምን ይሆናል። ዳይሬክተር ትሪቪክረም እና ጁኒየር ኤንታር አንድ ማይቶሎጂካል ይዘት ያለው ፊልም ለመስራት ወይም ቀጣይ ስራቸው ላይ ሁለት ርዕስ እየመከሩ እንዳለ እየተነገረ ነው ያለው። አንደኛው ርዕስ እንኳን ጎድ ኦፍ ዋር ተብሏል። ሁለተኛው ደግሞ ዴቭ ሰናፐቲ እንደሚሆን ተነግረዋል። የፊልሙ ርዕስ ጎድ ኦፍ ዋር እንደሚሆን እንኳን ቀደም ብሎም ሲነገር ነበረ። እንደዛም ሆኖ ግን አናውንስመንቱ በተለቀቀ ሰዓት ላይ ርዕሱን ከነጭራሹ አልተጠቀሙም ነበረ። ስለዚህ ፊልም ሜከሮቹ ሁለት ርዕስ የትኛው እንደሚሆን ለመምረጥ እየመከሩ እንዳለ እየተነገረ ነው ያለው። ይህ ፊልም በእርግጥ ርዕሱ ባይገለጽም አንድ ማይቶሎጂካል ይዘት ያለው ፊልም ሲሆን ሙርገን በሚባለው ጣዖታቸው ላይ እንደሚያተኩር ቀደም ብሎ ተነግሮ ነበረ። ፊልሙ እንደሚሰራ ተረጋግጧል። ቀረጻው ግን መቼ እንደሚጀምርና ከመጀመሩ አንድ ብሎ ይጀምራል ለሚለው ኦፊሻል መረጃ አልወጣለትም። ይህም ማለት ይሄ ፊልም ራሱ ትንሽ ጊዜ ይቆያል ማለት ነው። ርዕሱ እንዲህ ከተባለ ጎድ ኦፍ ዋር የተባለው ርዕስ አሪፍ ርዕስ ነበረ። ግን ደግሞ የፊልሙ ታሪክ ምን እንደሆነ ፊልም ሜከሮቹ በደንብ ስለሚያውቁት የጁኒየር ኤንታር ቀጣይ ፊልሙ ርዕሱ ምን ሊሆን እንደሚችል መወሰን የሚችሉትም እነሱ ናቸው ማለት ነው። እናንተስ ጁኒየር ኤንታርና ሽሪቪክረም ትሪኒቫስ አንድ ላይ ይዘውት ስለሚመጡት ፊልም ምን ትላላችሁ? ጎድ ኦፍ ዋር ቢሆን አያምርም ትላላችሁ? ርዕሱ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ዘ ኦዲሲ የተሰኘው ፊልም ከፍተኛ ገንዘብ ካስገቡ ኤሬትድ ከተባሉ ፊልሞች ተርታ አኳያም ዴድፑል ኤንድ ውልቨሪን የተሰኘውን ፊልም በልጦና አሸንፎ እንደሄደ ተነግሯል። ያም ማለት ደግሞ ኤሬትድ ሆኖ ከፍተኛ ገንዘብ ካስገቡ ፊልሞች ተርታ ሲታይ አንደኛ ደረጃ ላይ መቀመጥ ችሏል። ዴድፑል ኤንድ ውልቨሪን የተሰኘው ፊልም ላይፍ ታይሙን ቦክስ ኦፊስ ላይ አስገብቶት የነበረው 1 ቢሊዮን 338 ቢሊዮን ዶላር በማስገባት አንደኛ ደረጃ ላይ ነበረ። ግን ዘ ኦዲሲ የተሰኘው ፊልም ገና በ24ኛ ቀኑ 1 ቢሊዮን 340 ሚሊዮን ዶላር በመሰብሰብ አንደኛ ደረጃ ላይ መቀመጥ ችሏል። በዛውን ግን በጣም የሚያስደንቀው ነገር ክሪስቶፈር ኖላን ዳይሬክት ያደረገው ዘ ኦዲሲ የተሰኘው ፊልም በህንድ ቦክስ ኦፊስ አክሼ ኩማር የተወነበት ዌልካም ቱ ጀንገል ነው እና አጄይ ዴቭጋን ከተወነበት ደማልፎር ከተሰኘው ፊልምም የበለጠ ማስገባት መቻሉ አስደናቂ አድርጎታል። በ250 ሚሊዮን ዶላር የተሰራው ይህ ፊልም ከ1.3 ቢሊዮን ዶላር በላይ በዓለም አቀፍ ደረጃ መሰብሰብ ችሏል። እናንተስ የክሪስቶፈር ኖላን ዘ ኦዲሲ የተሰኘው ፊልም ምን ትላላችሁ? ከዚህ በላይ መሰብሰብ ይችላል? 1.5 ይገባል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ያለ ትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ የግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता कुछ कुछ होता है क्या करूँ हाय कुछ कुछ होता है।